ሰበር መረጃ ተሰምቷል። በነ ጆን ዳንኤል ክስ በቲክቶከሮቹ በነ ጆን ዳንኤል ላይ ፍርድ ቤት ውሳኔ ሰጠም። ጆን ዳንኤል ጥፋተኛ ተብሏል። ናዮ ወደ እስር ቤት እንድትመለስ ተወስኗል። የትግርኛ ሙዚቃ ዘፋኟ ዕውቋ ማህሌት ገብረ ጊዮርጊስ እንግዲህ ይሄ መስሎ እጅግ አነጋጋሪ ሆኗል። ብቻ የለም የልጅነት ስለ ልጅ ብቻ ልጅን ማሳደግ አለባት። ደከሞኛል አምላኬ እንዳልወርገድፍ ሊያሾ ጸሎት አድርጉላት። ሰላም ቤተሰብ እንዴት ናችሁ? ያለው ክብር ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ ወቅቴና በአነጋጋሪ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁን በመቆየት ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግ እና ሰብስክራይብ በማድረግ የቻናሉ ቤተሰብ ሆኑ። በተለይ ደግሞ አዲስ ሆናችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። የአንድ ሰከንድ የሁለት ሰከንድ ስራ ነች። ሰብስክራይብ አድርጉ። ይህን ቪዲዮ ደግሞ በላይክን ጀምሮ በዛሬ ቪዲዮ የምናየው የታዋቂያን ትግርኛ አርቲስት ማህሌትን ነው። ማህሌት ምን ገጠማት ለምትሉ በጣም የሚያስደነግጥ ፎቶ ወጥቷል። ህመሚውን በሱሲውን በማይታወቅ ሁኔታ ምን ሆና ነው የሚለውን በዚህ ቪዲዮ የምናየው። በሌላ ቪዲዮ ደግሞ ጆን ዳንኤል እና ናዮ ተፈርዶባቸዋል። በጣም አስደንጋጭ ነገር ነው የተሰማው። በሌላ ቪዲዮ ደግሞ የፋኒ የሳምሪና የጂጂኪያ ጸብ እንደቀጠለ ነው። ልጁ ሊያሾ ደግሞ ከባድ ህመም ላይ ነች፣ ሆስፒታል እንደተኛች ሰምተናል። ምን ምክንያት ያ ደረጃ እንደደረሰችም አብረን የምናየው ይሆናል። ወደ ዛሬ ቪዲዮዎች እንሂድ። እኔ ባይዘው ማዘር ከሱ ጋር በነበራት ጥል እኔ የለውም ነበር ስለ አልከታተልም በፍጹም ማለት ነው። እና ኤቭሪቲንግ የሚደርሰኝ ከሱ ነበር። እንደዚህ እኮ ዛሬ አለችኝ፣ እንደዚህ እኮ አለችኝ። ላይክ ያ ነገር በጣም ያናደዋል። ለቤት ውስጥ በጣም ይናገራል። እና እኔ ሰዓት ላይ በዛብኝ እንደነገርኩ ላይ ሁለቱንም ማስኬድ አልችልም። እሷም የራሷ ያልወደደችው ነገር አላት። በግዴታም ደግሞ ተቀበው ልላትም ደግሞ አልቻልኩም። ሞክሬያለሁ። እሱ ደግሞ እዚህ በራሱ ደግሞ የሚፈልገው ነገር አለ ላይክ ስለዚህ ያለኝ አማራጭ መውጣት ነው ከሁለቱ ማለት ነው። ግን የሆነ ሰዓት ላይ በዛብኝና ታለለም በቃ ወተለም እናንተ ማትናገርም የውስጥ ላይክ እኔ ላይ ከምታወጣው ያንን ህል ወይ እኔ ላይ ሁሉ ነገር ከምትዘረግፈው ለምን ወጣ አትናገርም ብዬ ተናገርኩ ማለት ነው። ሰዓት ላይ ሰው ግን የጂጂኪያ ልጅ ነሽ ያልሽ ነው የሚጠሩሽ ወይስ ሳምሪ ያለሽ? አብዛኞቹ የጂጂኪያ ልጅ ነው የሚሉኝ። እዚህ ራሱ መጥቼ የጂጂኪያ ልጅ አያት ነው የሚሉትና እናትሽን ስወዳት ምናምን ይላል እየመጡ እንደዛ ነው የሚሉትና አብሻ ኮሚኒቲው ጠንከር ያለ ነው ብዬ አስባለሁ። አብዛኞቹ ኢትዮጵያኖች እዛ አሉ ብዬ ነው የማስበው። ለኔ መጀመሪያ ጀርመን ሀገር ሄድኩ ሰዓት ላይ ከበደኝ ከኮሚኒቲው ጋር መገናኘት ነበር። ምክንያቱም እኔ ነበርኩበት ከተማ ብዙ አበሻ ስለዚህ ልጆቹ ምንም የሚጎዱት ነገር የለም አታስቡ። እሱም ለልጆቹ ጥሩ አባት ነው። አይ ሆፕ እርግጠኛ ነኝ አያስርባቸው። ምናልባት ሉክሰስ የሆነ ነገር ሊቀርባቸው ይችላል። እሷም ጥሩ እናት ናት። ሁለቱ ናቸው የማይስማሙት። ገባችሁ? ያ ደግሞ የለም። አሁን ይሄ ልጆችን የሚጎዳ ነገር እየተደረገ አይደለም። በፊት ቤት ውስጥ እያሉ ነበር ልጆች የተጎዱት። አይታችኋል ምን ራሳቸው ምን እንደሚመስሉ እንደነበረ። እኔ ቢፎር እና አፍተር አሳያችኋለሁ። ስሰጥ ስቀበል የ6 ኪሎ ለውጥ ነው ያለው። የ6 ኪሎ ለውጥ ስቀበል በስንት ሻንጣ ልብስ እንደተቀበልኩኝ ስሸኝ ስንት ሻንጣ ልብስ እንዳለ እኔ አውቃለሁ። ሁላ ነገር መዝገብ ናት። ሁላ ስንት እንደወጣ በወር በ2 ወር በ3 ወር በ4 ወር ካልኩሌት አድርገን የእናንተ ጥሩነቱ ጋብቻ የለም፣ የተፈራረሙት ነገር የለም፣ የሚከፋፈሉት ነገር የለም። ዛት ሰው አሁን ግንኙነታቸው ምንድነው? ስለ ልጅና ስለ ልጅ ብቻ። ልጅን ማሳደግ አለባ። ማሳደግ ከሌለብህ ምንድነው እንትን ላይ እንትን አስራ መተኛት ነበር። አይ ቲንክ ጂጂኪያ በጣም በልጆቹ መወሰድ የተናደደች ይመስላል። ግን ወስዶ ማሳደግ ይችላል አይነት ንግግር ተናግራለች። ይሄ ነገር ደግሞ ለሱ ጥሩ ይመስለኛል። ምክንያቱም ልጆቹን ወስዶ እሱ እያሳደገ ነው የሚፈልገው ምን ነው ይመስለኛል። እና ደግሞ በሱ እጅ ቢያድጉ የተሻለ ነው ብዬ አስባለሁ። ጂጂኪያ ያለችበት ቦታ ልጆች ማደግ አለባቸው ብዬ አላስብም። አሁን ደግሞ ምንየው የሊያሾ ነው። ሊያሾ ምን ገጠማት የሚለውን አብረን ምን ይሆናል። ደከሞኛል አምላኬ እንዳልወርገድፈኝ ሳልነግርህ ታውቃለህ ምን እንደጎደለኝ። ቀረብኩት ስርቅ ነፍሴ አንተን ሲናፍቅ ፍላጎቴ በዝቶ ዓለም ሲያባዝነኝ ምረት ግን ስናፍቅ ከእግሮቼ ሳልገኝ ሞት እንዳትቀድመኝ ባዶነት የሞላው በፍቅርህ አምላኬ ዓለም አድክሞኛል አኖረኝ በልኬ። ሊያሾ ጸሎት አድርጉላት የምትወዷት ሰዎች እንዳላችሁ። ሊያሾ ምንም ብንደባበር በዛ ደረጃ ክፉሽን አልመኝም። ሊያሾ አሟታል የሚባል ነገር ሰምቻለሁ። እግዚአብሔር ይሁንሽ። ያ እኔ እንቁርቲን ያወራችው ከእንቁርቲ ነው የሰማ ነው። እንቁርቲ ሊያሾ ታማለች ምናምን ብላ መታለች እና እግዚአብሔር ይሁናት።
እንደሰማችሁት ነው ሊያሾ በጣም እንደታመመችና ጸሎት እንደሚያስፈልጋት ተናግሯል። ያው ወዳጆች ብዙ አሏት እነሱ ጸሎት እንደሚያረጉላት ያው ተስፋ እናደርጋለን። እንደውም የምናየው የታዋቂዋን ድምጻዊ ትግርኛ ዘፋኝ የማህሌትን ቪዲዮ ነው። በጣም አስደንጋጭ ፎቶ ወጥቷል። ምን አይነት ፎቶ ነው ምንድነው የሚለውን እሱን አብረን አይተን እንምጣና አብረን አስተያየት እንሰጥበታለን። የትግርኛ ሙዚቃ ዘፋኟ ዕውቋ ማህሌት ገብረ ጊዮርጊስ እንግዲህ ይሄ መስሎ እጅግ አነጋጋሪ ሆኗል። ማህሌት ገብረ ጊዮርጊስ እንግዲህ ስናቃት በእንደዚህ አይነት መልኩ ነበር። አሁን ያለችበት ሁኔታ ተብሎ እንግዲህ በስፋት እየተሰራጨ የሚገኘው ደግሞ ይሄ ፎቶ አለ። ማህሌት ገብረ ጊዮርጊስ እንግዲህ በትግርኛ እጅግ ተወዳጅ ዘፋኝ፣ ብዙዎች የሚወዷት የሚያደንቋት ሙዚቀኛ ናት። አሁን አለችበት ተብሎ የተለቀቀው ፎቶ የቅርብ ይሁን የሩቅ ብዙም የተረጋገጠ መረጃ የለውም። ነገር ግን የአሁን ፎቶ የቅርብ ፎቶ ከሆነ በእንደዚህ አይነት ሁኔታ ውስጥም ካለች እጅግ አሳዛኝ ነው የሚሆነው። ምን አጋጥሟት ይሆን? መረጃውን እንዳገኘ ወደ እናንተ የምናደርስ ነው የሚሆነው። እንዳያችሁት ነው ይሆን አላሻችሁ። እሷ አልመሰለችኝም። ኢቭን ፎቶዋን ስክሪንሾት አድርጌ በጣም አቅርቤ ምናምን ነበር ያዩት። ግን እሷ እንደሆነች አረጋግጫለሁ። ብዙዎችም አስደንግጧቸዋል። በጣም የሚያሳዝን ህመም ነው ብዬ አስባለሁ። አይ ቲንክ በሌላ በሱስ ምናምን እያሉ ያሉ ሰዎች አሉ። እሱን ደግሞ መቀበል አልፈለኩም። እርግጠኛ ባልሆንበት ነገር ግን ህመም አይ ቲንክ ይመስለኛል። ያው ራሷ ወጥታ እንደዚህ ነው በዚህ ምክንያት ነው ብላ ታስረዳናለች ብዬ አስባለሁ። ደግሞ ምንያው ብዙዎችን ያነጋገረና ብዙዎችን ያስደነገጠ ቪዲዮ ነው ምንያው። እሱ ቪዲዮ ደግሞ ምንድነው? ያው ጆን ዳንኤል እና ናዮ ተፈርዶባቸዋል። በጣም ረጅም ዓመት እንደሚቆዩ እየተነገረ ይገኛል። ፍርድ ቤት ወስኖባቸዋል። ሁሉንም መረጃ አብረን አይተን እንመለስ። ሰበር መረጃ ተሰምቷል። በነ ጆን ዳንኤል የክስ መዝገብ ላይ በቲክቶከሮቹ በነ ጆን ዳንኤል ላይ ፍርድ ቤት ውሳኔ ሰጠም። በእስር ቤት የወለደችው ይዲዲያ ነጻነት ጥፋተኛ ተባለች። እነ ጆን ዳንኤልስ? ዝርዝሩን በአጭሩ ላቀርብላችሁ። የኢትዮጵያ አየር መንገድ ወደ መቀሌ ሊያደርግ የነበረው በረራ በመሰረዙ ምክንያት በአውሮፕላን ውስጥ አምባጓሮ በመፍጠር ክስ የተመሰረተባቸው 6 ተከሳሾች ላይ ፍርድ ቤቱ ዛሬ ውሳኔ አስተላልፏል። በዚህ መሰረት በነ ዮሐንስ ዳንኤል የክስ መዝገብ ከተካተቱት መካከል 5ኛ ተከሳሽ ኤሌኒ ክንፈ በቀረበባት ክስ በበቂ ሁኔታ ራሷን በመከላከሏ ከክሱ ሙሉ በሙሉ በነፃ እንድትሰናበት ፍርድ ቤቱ ወስኗል። በሌላ በኩል 1ኛ ተከሳሽ ዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባና ይዲዲያ ነጻነት አቃቢ ያቀረበባቸው የሰነድ የቪዲዮና የሰው ማስረጃዎች ማስተባበል ባለመቻላቸው ጥፋተኛ ተብለዋል። በክስ ሂደቱ ላይ ነፍሰ ጡር የነበረችው 6ኛ ተከሳሽ ይዲዲያ ነጻነት ልጇን በማረሚያ ቤት መውለዷ ይታወቃል። ምንም እንኳን የጠቅላይ ፍርድ ቤት የዋስትና መብቷን አክብሮላት ከእስር ተለቃ ክሷን ስትከታተል የቆየች ቢሆንም ዛሬ በዋለው ችሎት ጥፋተኛ በመባሏት ተመልሷ ወደ ማረሚያ ቤት እንድትገባ ታዟል። የቤተሰብ ምንጮች ለዛሀበሻ እንደገለጹት ይዲዲያ ነጻነት ከ1ኛ ተከሳሽ ዮሐንስ ዳንኤል ጋር የፍቅር ግንኙነት የነበራት ሲሆን በማረሚያ ቤት የወለደችው የልጁ እናት ናት። በተጨማሪም 1ኛ ተከሳሽ ዮሐንስ ወይም ጆን ዳንኤል ከረብሻው ክስ በተጨማሪ በቀረበበት 3ኛ ክስ ማለትም የኮምፒውተር አዋጅን በመተላለፍ ከአየር መንገዱ ጋር በተያያዘ የስም ማጥፋት ወንጀል በመፈጸሙም ጥፋተኛ ተብሏል። ኬሱ የተመሰረተው ነሐሴ 16 ቀን 2016 ዓ.ም በተከሰተ ክስተት መሆኑ ይታወቃል። ንብረትነቱ የኢትዮጵያ አየር መንገድ የሆነ አውሮፕላን ተሳፋሪዎችን አሳፍሮ ወደ መቀሌ ለመብረር የአየር ትራፊክ ፍቃድ መጠባበቅ ላይ እንዳለ በመጀመሪያ የአየር ሁኔታ መብረር እንደማይችል በመቀጠልም ከምሽቱ 4 ሰዓት ላይ የመቀሌ አየር ማረፊያ በመዘጋቱ በረራው ሙሉ በሙሉ መሰረዙን ለተሳፋሪዎች ተገልጾላቸው ነበር። ተከሳሾቹ ይህን የአየር መንገዱን ውሳኔ ባለመቀበል በአውሮፕላን ውስጥ አምባጓሮ በመፍጠር ረብሻ አስነስተዋል በሚል አቃቤ ክስ መስቶባቸው ጉዳያቸው በፍርድ ቤት ተቆይቷል። ፍርድ ቤቱ ጥፋተኛ በተባሉት 5 ተከሳሾች ላይ አቃቤ የቅጣት አስተያየቱን፣ የተከሳሽ ጠበቆች ደግሞ የቅጣት ማቅለያቸውን እንዲያቀርቡ ለህዳር 18 ቀን 2018 ቀጠሮ መስጠቱን ተሰማችሁት ነው። የጆን ዳንኤል እና የናዩ ነገር ያበቃ ይመስላል። ምክንያቱም ኦሬዲ ተፈርዶባቸዋል። አሁን ክስ ማቅለያ እንዲያቀርቡ ብቻ ነው እድል የተሰጣቸው እና ደግሞ እስከ 15 ዓመት ያስፈረድባቸዋል የሚሉ መረጃዎች እየወጣ ነው። ማለት በዛች ቅጽበት በተፈጠረ ነገር የሁላ ነገር መፈጠሩና የሁላ ዓመት የሁላ ጊዜ መታሰራቸው በጣም ከእድሜያቸውም አንጻር በጣም የሚያሳዝን ነገር ነው። እስቲ እናንተ በዚህ ጉዳይ ምን ተሰምቷችኋል? አስተያየታችሁን አስቀምጡልኝ። ከእስር የማምለጥ ጥበብ ከማይክል ስኮፊልድ በጥይት 7 ጊዜ
ተደርጎ የመዳን ጥበብ ደግሞ ከ50 ሴንት ብንወስድ ዳዊት ድሪባ እናገኛለን። አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡ እንፈልጋለን። ታንከር በሚባል እስር ቤት ከ10 ዓመት በላይ ሲቆይ ዳዊትን የማያውቅ ሰው አልነበረም። ዳዊትን ተደባድቦ ደግሞ ጀግና መሆን የማይፈልግ ሰው አልነበረም። በድሮ ክቡር ጠቅላይ ሚኒስተር መለስ ዜናዊ ፓርላማ ውስጥ ስሙ ተጠርቶ ነበር ይባላል። ግን ዴቭ ከ5ኛ ክፍል ያልዘለለ የትምህርት እውቀት የነበረው ሰው ነው። አሁን ስለ ዴቭ ማውራታችን ካልቀረ ስለ ዴቭ የምታውቁት ሬር የሆነ ነገር ኮመንት ላይ እንድታስቀምጡልኝ ይፈልጋሉ። እንደዚህ ሀሳቡን አሰባስበን በሌላ ቀን ሌላ ቪዲዮ እንሰራበታለን። አያችሁ ዴቭ ተወልዶ ያደገው መርካቶ ከረዩ በሚባል ቦታ ነበር። እናም እዛ ቦታ አይሲዙዎች ሽንኩርት ጭኖ በሚያልፉበት ሰዓት የሚያንጠባጥቧትን ሽንኩርት እየለቀመ ወስዶ ለእናቱ ይሰጣታል። እናቱ እየሸጠች ታተርፍበት ነበረ። ግን ከዛ ጊዜ በኋላ ዴቭ ትንሽ ከፍ እያለ ሲመጣ ታላላቅ ወንድሞቹ ጓደኞቹ እየጠሩ ና እስኪ ያችን ሀብል ቀምተና፣ ና እስኪ ያችን ነገር ሰርቀና ምናምን ማለት ጀመሩ። ከነበረበት ደግሞ ትንሽ ከፍ ሲል ካሁን በኋላ እኔን የሚያዘው አይኖርም፣ ዴቭን የምታሰው አትኖርም፣ እሺ በራሱ መንገድ መኖር ጀመረ። እናም በ1985 መሳሪያ ታጥቀው አዲስ አበባ ውስጥ ዝርፊያ ያካሂዱ ከነበሩ ወጣቶች መሃልም ዴቭ አንዱ እንደነበረ ይነገራል። የሆነ ሰዓትም በተመሳሳይ መንገድ ዝርፊያ ፈጽሞ በቲቪ ፎቶ ተለጥፎ ይህ ሰው ያየ ካለ ሽልማት እንሰጣለን ጠቁሙን ምናምን ብለው ነበር። ዴቭ የሰራቸውን ወንጀሎች በጥልቅ ገብተን ማየት ስንጀምር ደግሞ ሜሲ የሆኑ ነገሮችን ማግኘት እንጀምራለን። ግን ስለነሱ አናወራም። ታንከር 10 ዓመት ታስሮበት በነበረ ሰዓት አንዲት ቦታ ላይ ከአንድ ጥግ እንዳይንቀሳቀስ ታዞ የነበረ ሰው ነው። ያቺ ሲተኛባት የነበረችው ጥግም ለማማው ማለት ደግሞ ለጥበቃው ትይይ ስለነበረች ከዛ ቦታ እንዳይንቀሳቀስ ያግዱታል። ምክንያቱም ሌላ ቦታ ከሄደ ይህ ሰው ያመልጣል። ዴቭም 7 ጊዜ የተደረገበት ጊዜም መች ነበረ መሰላችሁ? ከእስር አምልጦ ወደ ሶማሌ ክልል ሂዶ ነበር። ወደ ሶማሌ በሄደበት ሰዓት ደግሞ እዛ ለብዙ ዓመታት ኖሮ ከጊዜ በኋላ ደግሞ የሆነ ቦታ ላይ እንዳለ ጥቆማ ይደርሳቸዋል ፖሊሶች። ብቻ ስለዚህች ስቶሪ በደንብ በጥልቅ የምታውቁ ሰዎች ካላችሁ እባካችሁ ኢንቦክስ አድርጉልኝ ወይም ደግሞ ኮመንት ስር ጻፉልኝ። ብቻ ግን በዛን ሰዓት ተከባሃል ውጣ እጅ ወደ ላይ እንዳትበላሽ ሲባል ዴቭ አልሰማችሁም፣ ቶክስ ይከፍትባቸዋል ፖሊሶቹ። እነሱም ይተኩሱበታል። 7 ጊዜ ይመቱታል። 7 ጊዜ ሲመታ ግን አንድ ጊዜ አንገቱ፣ አንድ ጊዜ ደግሞ ፊቱ ነበር የተመታው። ከዛን ጊዜ በኋላ ሞተ ተብሎ በፌስታል ተጠቅልሎ ወደ ሚኒሊክ ሆስፒታል ነበር የተላከው ሬሳው። ሚኒሊክ ሆስፒታል የሬሳ ምርመራ ክፍል ውስጥ ደግሞ አንድ ዶክተር ዴቭ የተጠቀለለበትን ፕላስቲክ ዚፑን ሲከፍተው ዴቭ አልሞትኩም አለው ዶክተር የሚል ድምፅ ያሰማዋል። ዶክተሩ በዛን ሰዓት ተደናግጦ ነበር። ኦፍ ኮርስ ግን በዛን ሰዓት ዶክተሮቹ እንደሚሉት ከሆነም በአንገቱ በኩል የተበሳውን በኩል በዛ በኩል አየር እየሳበ እንደነበረ ይናገራሉ። ብቻ አይዶን ነው እርግጠኛ አይደለሁም ስለዚህ ነገር። በዛን ሰዓት በተደረገለት ቀዶ ጥገና በህይወት ተርፎ ግን እስከ 2009 ዓ.ም አካባቢ ድረስ ከሰውነቱ ያልወጣ ጥይት እንደነበረውም ይነገራል። እንደሰማችሁት ነው። ዴቭ ድሪባ ማለት ያው የጆን ዳንኤል አጎቱ እንደሆነ ሰምተናል። አብሯቸውንም በዚህ በተፈረደባቸው ጊዜ በፕሌን ውስጥ አብሮ ተይዞ እንደታሰረ ሰምተናል። እና እስቲ ከዚህ በፊት ልጅ ያላችሁ የሚሆን አድጋችሁ የሚሆን አዲስ አበባ ተወላችሁ ያደጋችሁ እስቲ ስለሱ የሰማችሁትን ነገር እስቲ ንገሩኝ። ዛሬ ያው ስፔን ታላቁ ሩጫ ላይ ሰራውቼ 1 ሰዓት ላይ ታሰርኩኝ። አሁን የተፈታሁት ሰዓቱ ነው 6 ሰዓት ነው። አሁን ነው የተፈታው። ለ6 ምናምን ጉዳይ ነው። ምን አይነት ቀን እንዳሳለፍ ወላ በፓትሮል ተጫንኩኝ። በዚህ ምክንያት በፓትሮል ነው የተጫንኩት። ለዚህ ቻውሬ በፓትሮል ተጫን ሰው ላይ በማርያም ከነ ጓደኛዬ ተጨነቅ ቀኑ ሙሉ ታግተን ነው ያለው። እንዴት እንደሚበርድ ደግሞ ከዛ ደግሞ በ60 በሰው ወታደር ነው ስንጠበቅ የነበረው። በቃ ደስ የሚል ስሜት አለው። ደስ የሚል ስሜት ነው። ቀለም የሚቀቡ ሰዎች እየተወሰዱ እየታሰሩ ነበር። ከዚህ በፊት በሰራነው ቪዲዮ ደግሞ የአዶናይን ቪዲዮ ሰርተን ነበር። እዚህ ጋር ቀለም ተቀብቶ አስለቅቆት ኢቭን ፖሊስ ይዞት ምናምን በጣም አጣብቂኝ ውስጥ ገብቶ እንደነበር ሁላችንም የምናስታውሰው ነው። ማለት ይህን ያህል ግን ነፃነት መንፈግ እኔ ልክ ነው ብዬ አላስብም። ምንም ቀለም ወደ አዶናይ ስንሄድ ደግሞ አዶናይ ትላንት አየር ኃይል ሄዶ በጣም ብዙ ነገር ሲናገር ነበር። ቁጭ አድርጎ አየር ኃይል ጄት አብራሮችን ቁጭ አድርጎ ሰግቱ እንደዚህ አድርጎ እያለ ምክር እየሰጠ ነበር። ብዙዎችን ያነጋገረ ቪዲዮ ነው። እስቲ እሱን ቪዲዮ አብረን አይተን እንመለስ። ይሰማል በደንብ። ስለ ስግጥ ፈመስ አንድ ነገር ላስረዳችሁ። ኦኬ መፈመስ ማለት ቲክቶክ ላይ ብቻ አይደለም። አንድ ነገር ላይ የሆነ ስራ ጀምረህ ችክ ብለህ ተማምነህ በዛ ነገር ስትቀጥል ማለት ነው
ሁሌም ስኬት ማሚያ ላይ ትደርሳለህ። ስኬት ማሚያ ላይ ስትደርስ ደግሞ ትሸምሳለህ። በአንተ ስራ ላይ ያሉ በአንተ ስራ ዘርፍ የተሰማሩ ሰዎች ያውቀዋል በደንብ አድርገው መጣ እንደገና ይወቁልብህ ወሰድብህ እንትን አደረገብህ። ቢከዚህ ለምን ሰግጠህ ስለምትሰራ ስለምትተማመን አይደል እንዴ? በማን ነው የምትተማመነው? በእግዚአብሔር ብቻ ነው ወይም በአላህ ነው። በየሃይማኖታችን አምነህ ትቀጥላለህ። በሰውም ተአምር ልትተማመን አትችልም። ልንገራችሁ ከራሴ ካለፍኩት ነገር ማለት ነው። በእግዚአብሔር ብቻ ነው ልብህን ይዘህ የምትንቀሳቀሰው፣ እርምጃህን የምትጀምረው። በሰው ከተማመንክማ አንዳንዶቹ ደግሞ እንዳትበልጣቸው ምን ያደርገዋል? በምክር አስመስሎ ዝቅ ያለ። ስለዚህ ታችሁ የየራሳችሁ እምነት ይዛችሁ ማለት ነው ትሰግዳለህ። የታባቱ አየር ኃይልን ምክር እየሰጠ ነበር። ለሱ ደግሞ ምክር እየሰጡ እንደነበር ታውቃላችሁ። ዮኒ ማኛ በጣም ችግሮች ሊከቱ ነው እያለው ነው፣ እያስፈራረው ነው። እስቲ እሱን ቪዲዮም አብረን አይተን እንመለስ። ልጁ ምስኪን ይመስላል። አሩን ነው ምን ከኔ ጋር ምንም ግንኙነት የለም። ምስኪን ይመስላል። ሰዎች ግን ሆይ 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 ብለው ሊያስበሉት ነው። ይሄን ልጅ ያሳዝነኛል። ያ ኮከብ የሌለው ኢትዮጵያ ላይ ፋኖ ስለሚይዘው እንደ ወንጀል ነው የሚታየው። በግልጽ ነው የምነግርህ። ብልጡን ያራዳ ልጅ አትበላ በባዶ ሜዳ። እዚህ ጋር አረንጓዴ ቢጫ ቀይ አድርጎ እዚህ ጋር ኮከብ ቢያደርግ ኖሮ እርግጠኛ ነኝ ማንም አይነካው። ስለዚህ ጥሩ ነው ብዬ አስባለሁ። ስለዚህ ያንን እላለሁ። ሌላው በደንብ ነው የሚያዩ። ምክንያቱም ሁሉ ኢንተርቪው አለ፣ የምትሰራቸው ነገሮች አሉ። አሁን ወደ ጥሩ ነገር እየመጣ ነው ልጁ። አዎ የድሮ ሀቢቱን የድሮ ኢንተርቪው ላይ የሚያደርጋቸው ነገርና አሁን የሚያደርገው ኢንተርቪው የሰማይ እና የምድር ልዩነት አለው። ከአምሰለት ጋር የሰራው ኢንተርቪው ኮምፕሊትሊ በፊት ከሰራቸው ኢንተርቪዎች የተሻለ ነው። በጣም ጥንቃቄ ያለበት ማስተዋል ያለበት ምን ያለበት ሰርቷል። ዮኒ ማኛ አዶኔ ሊመከር እየሞከረ ነው። እኔ ተገቢ ሰው አይመስለኝም። ዮኒ ማኛ አዶኔ ለመምከር እኔ ብቁ ነው ብዬ አላስብም። አዋርዱ ለማይገባል እኔ ይኸውላችሁ ጋይስ ከፈለጋችሁ ሪከርድ አድርጉኝ፣ እንደውም ሪከርድ አድርጉኝ። እኔ ሀቁን ነው የምናገረው ጋይስ። እኔ ባያዝድ ያልሆነ አስተያየቴን ነው የምሰጠው። እሺ ይሄ ጓደኝነትም ሳልል የሰራም ሰው ሳልል ትክክለኛ አስተያየቴን ነው የምሰጠው። ለማን ይገባል ይሄ አዋርድ? ከሁለቱ ለማን ይገባል ነው አይደል የምትሉት? ለባምቢና ያማችኋል እንዴ? ለኔ ነው ይሄ አዋርድ የሚገባው። ታጭበርብሯል። የኔ ቮት ነበረ። እኔ እየመራው ነበረ። ምንድነው የተፈጠረው? ከሆነ በኋላ እኔ መጀመሪያ እኮ የኔ ነበረ እኮ የኔ ያልነበር እንዴ? መጀመሪያ እየመራ የነበረው እኮ ቮት እንዴ? እኔ እኮ አጭበርብረውኛል እኮ። በዚህ ዓመት ክሬተር ቢባል እንደኔ ክሬት ያደረገ ማን ነው? እርዳታ ቢባል ለጋስነት እንደኔ ለገሰ ማን ነው? እኔ ሲደብረኝ ካንቺ ቪዲዮ ነው ለገስ እንዴ ያረኩት እንዴ? ደግነት ቢባል የደግነት ጥግ ኢትዮጵያውያን ያዩት በኔ አይደል እንዴ? አገባሽ እንዴ? አላገባው። ለምን? ገና እየፈላለኩ። የፈለግሽ ነው? እኔም እንደዛው ነኝ፣ እየፈለግኩ ነው አይደል? እንግዲህ እንመቻቻ። ምን ችግር አለ? እና አንቺ እንገባ። አይ እንግዲህ ትዳርን የሚመሰረተው እግዚአብሔር ስለሆነ እግዚአብሔር የፈቀደውን ነው የሚሆነው። እግዚአብሔር ካለ ችግር የለውም። እሱማ አው እንደዛው ነው። እሱ ፍቃድ ነው የሚሆነው። እኔም በእግዚአብሔር ፍቃድ ከሆነ ነው ብዬ ነው እንጂ እንደዛ ከሆነ ደስ ይላል። እንዴ አሁኑኑ ተገናኝተን አዎ አስልሽ በቃ አፈዳደርሽ በቃ እኔና አንቺ ትንሽ ስለምንቀራረብ በቁመትም አይ በመስፈርት ቁመት ብቻ አይደለም። እሱማ ትክክል ነው ስላልሆነ እንግዲህ አንተም ጸልይ ከሆነ ጣጣ የለውም እኮ አንተም ጸልይበት እኔም ጸልያለሁ ከሆነ ገው ታዳ እጮኛ ምናምን የለም እንዴ? እኔ አሁንማ ይኸው ትዳር አዎ ከዚህ በፊትም ሰምተሻል ብዬ እኔ የምለው ምን አይነት የፍቅር ጥያቄ ነው?
ማለት አሁን አሰደበን። እንዴት ነው ያሰደበን? ረጅም ሰው ጅል ነው ብሎ ኮሜንት እንዲያረጉ አረጋ። በዚህ ሰው ምክንያት እና ከኤፍሬም ታምሩ፣ ቴዎድሮስ ታደሰ፣ ከወንዲ ማክና ከጃኪ ጎሲ ጃኪ ጎሲ፣ ከሚካኤል በላይንና ከዳዊት መለሰ ዳዊት መለሰ፣ ከአረጋኸኝና ከጸጋይ እሸቱ ጸጋይ እሸቱ፣ ከጥላውና ከማህሙድ ጥላውን፣ ከጆኒ ራጋና ከኃይሌ ሩትስ ጆኒ ራጋ፣ ከብዙአየሁና ከአብነት አብነት፣ ከፍቅር አዲስና ኩኩ ፍቅር አዲስ፣ ከሃሌሉያና ከሔዋን ምን እንዳሳከለ ታታለ አይለ ያጸበኛ አይደል እንዴ አልበል እየጠበቅኩ ነው። ሔዋን ሔዋን አባቴ ምንድን ነው የፈለከው? ተልኮ አለ ስለዚህ ለፈይ ተልኮ አለ። አዎ ይለፈኝ። እሺ ግን ሌላውን እንደዛ በዛ ፍጥነት መልሰ እዚህ ጋር መቆመ ገርሞኛል እንዴ። እሺ አሁን ወዳጆቼን ምን ልታረግ ነው? መፍረስ መበታተናችን ሳያንስ። እሺ ቤተሰብ የዛሬዎቹ ቪዲዮዎች እንደዚህ ነው ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባቸው ተስፋ አረጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የቻናል ቤተሰቡን እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ።